የሱቁን ሱቅ ድረስ ፖሊስ ልካለች ለማዘጋት ለሚለው ደግሞ እኔ ፖሊስ የሚባል አላኩም። የገነት ሀሳብ ነው የሱሱን ሱቅ እናዘጋባት ስትል አዎ ላዘጋባት አዘጋለው ጠበቃ አለኝ እንደዚህ ወረቀት ስትል ሀሳብ ተስማምቻለሁ። ግን እኔ እማቆ ፖሊስ ላዘጋባት ነው ስትል ፖሊስ ጻፍ ስለሆነ በዛ ሰዓት ለምን ላዘጋባት ነው ስትል አዎ አዘጊባት ተስማማለሁ። በሀሳብሽ መቼ ነው የምታረጊው ጉዳዩን እንደውም ብዬ አዎ ብዬ ከገነት ጋር ተስማምቻለሁ እንጂ የሀሳቡ ባለቤት እኔ አይደለሁም። ኧረ እኔ ማለት እሷ ናት። ቀበሌ አውቃለሁ፣ ህዝብ አውቃለሁ፣ ዳውሌ አውቃለሁ፣ መንግስቱ በእጄ ነው ብላ የምትለው እኮ እሷ። ለምንድን ነው የኢትዮጵያ ሰዎች የብሔሩ ሰዎች ጸጥ የምትሉ? ታውቃላችሁ፣ ውጡና አውሩ በቃ። ዛሬ እኛ ሀቢባ ቤት ነን፣ እናውጣ እውነቱን። ከሞትንም የኢትዮጵያ ህዝብ አለ፣ ከታሰርንም የኢትዮጵያ ህዝብ አለ። ከሙከየም ጎረምሳ መጥቶ ከቀጠቀጠኝም የኢትዮጵያ አውሩ። ለምንድን ነው ዝም የምንለው? ባላለሽ አይደል እንዴ? እንዴት ነው ባልሽን ጥሶ ጎረምሳ ቤትሽ ገብቶ የሚደበድብሽ? ባላል የዚህ ሀገር እንዲህ ይላሉ ማሪ። ለምን እኔና አሜሪካ የማያገባን ጉዳይ የለም። ያገባኛል። እያንዳንዱ እዚህ ሚዲያ ላይ የሚደረገው ነገር ያገባኛል፣ ይመለከተኛል። ጥሩም ጎን መጥፎም ጎን ይመለከተኛል። ፈለገ አንድ ሰው ሸርሙጣ ቢሆን ይሄን ቃላት ተጠቀሚ ብሎ ይነበርቱ ይቅርታ አድርጉልኝ። እሺ አንድ ሰው የሆነ ሸቢሆን ሹቢሆን ሺቢሆን ሻቢሆን ደግሞ አንበሳ ልታወርድ ስትል ትጠጣለች። ብዙ ጊዜ አይታችኋል። ለጆን ዳንኤል አወረደችለትና ማውረዷን አታውቅም። ጆን ዳንኤል እንኳን ትላንትና መጥቶ ምናምን ሲላት እግዚአብሔር ለምን ሼር አላረጋችሁ ምናምን አለች። ስናየው ሊያ ኢን ዘ ቢውልድ ብሎ እንኳ ቴንኪው ሲላት ነበረ። ከቤታ በኋላ ቀጥላ እንኳ የላከችው እሷ ነበረች። አታውቅም። ካልሰከረች በስተቀር እንደዚህ ነገር አትደፍር። ልክ አዚቲ ካልሰከርኩ በስተቀር የአልጋ ጨዋታ ነው ድም እንደምትለው እሷም ካልሰከረች አንበሳ ናት። እርማን ብትደፍር ላይሆን ሲንደረም በሽታ ይዟት 3 ቀን ተኛች። 3 ቀን ጸልዩልኝ አለች። እኛ ለምን የምንጸልይ? ላይሆን ሲንደረም ይጸልይላት፣ ላይሆን ይማርሽ አላት። እኛ ምን አገባን? ከስ እሱ ሰውዬ የእሱ ወዳጅነት እኮ ብሎኛል። እዮዳ ተይ ከዚህ ሰውዬ ጋር ሲለኝ እዮዳ ብስቲ ተወኝ፣ እኔማ ልጆቹን አስታርቃለሁ ብዬ ነው። ወዳጅ እሱ ጋር እንኳን ወዳጅ አይደለም ነገርኳቸው እኮ በ8 ወር ውስጥ ሃይማኖቱን የሚለውጥ ሰውዬ በየ8 ወሩ 2023 24 ሌላ አሁን ሌላ ሃይማኖት ፈልጉለት። ሌላ ሃይማኖት አላህ ያ ረቢ አንተ በለረቢ ጌታ ሁሉንም ነካክተናል። ሃይማኖት ውስጥ ግን እንዳታስገባን አደራ። ምክንያቱም መጨረሻችን እዛ ስለሆነ የመጨረሻችንን ቤት ዘግተን የትም ሄደን አንችልም። የት ይኬዳል? የምድሮ ቤት እንደሆነ ኮንትራት ነው ያለው ላይ ቤት ነው። እሱም የመጨረሻ ነው። እኔ እኮ ዛሬ ሞጣን ማዳን አቃተሽ ቀጠቀጠልሽ። ለምን አስሮ አይገርበው? በየቀኑ እነዚህ በተጫወቱ ቁጥር ጉቺ ጭራሽ መጥተዋል። አይሰድቡኝ መሰለሽ? እኔ ማሜ ቢያሸንፍ የምጠላ መሰል። ቀጣይ ለማሜ ሰጥቼ እንዳላስቀጠቅጣችሁ አድባችሁ ተቀመጡ። አውቄ ነው ያልሰጠሁት። ትላንት ተናግሬያለሁ አልሰጥም ብዬ። ጭራሽ ልትወቅሱኝ መጣችሁ። እኔ ጋር ያስቀመጣችሁት ኮይን አለ እንዴ? እኔ የምልሽ ላመስግን፣ ቤተሰቦቼን ላመስግን። ተሰጥቶ ይመስለኝ አንተ ታመሰግነኝ። አመስግን ቤተሰቦችን 2000 የሰጡኝ ነው አላልክም? በጣም ነው ሰላምዬ የማመሰግነው። ቴንክ ዩ ሶ ማች። ደብሉ ሰላም ቶማስ ቴንክ ዩ። ቅድም ሰውዬ ምን አገባኝ? ቅድም ምንድን ነው ያልከው? 2000 የሰጡኝ ቤተሰቦቼ ነው አላልክም እንዴ? በጣም ነው የኔ ውድ ሰላምዬ፣ ቶማስ፣ ሊብራ፣ አምራ፣ አርሴናል ሁላችሁም ቆንጆ። በጣም ነው የማመሰግነው። በጣም ነው ማድረጋችሁ። ቴንክ ዩ ሉሊት ከእንትና ጋር ከወርቁ አይተነው ጋር ቪዲዮ አይተናል እና አብራችሁ ናችሁ። እኔ አይደለሁም። ማን ነው? እኔ የለሁበትም።
አሁን አንተ ሌላ አጀንዳ ነበር ያስከው እኮ ግን በቃ ቀየር ነው እናቱ። በቃ መቀየር አለብን። በቃ ዝም ብሎ ላላን አስገባው። እስቲ ማንም ከኩነ ማራገፍ የለበትም። እኛ ላይ ገባሽ? አበሻውን አጥረገረከው ነው የሚባለው። በዚህ በንጽህና ወጥ ከሆነ ያስፈልጋቸዋል። እከክ መጽዳት አለበት። አበሻ እኮ ይሄንን አሳድጎ እንደዚህ አርጎ ይቀምሰዋል። ቆሻሻ ህዝብ እኮ ነው። ቆሻሻ መማር አለባቸው። አስተምራቸው። ኪፕ ቲክቶክ ላይ ወጥ ከፍቼ አብይ አህመድን ስናገር በአንድ ቀን 70,000 ሰው ነው ያየው። አሁን ሰው እንደ ይሄ ቡፊል የዛን ጊዜ አነስተኛ ሰው ነው የነበረው ቲክቶክ። እንዳሁኑ እንደ ትል አልተረመሰም። አልበዙም ነበር። አይዛኔ ነሞጣን ምናምን ነው የንዋኛ ጅን ቆለጥ ነው የነበረው። ያነጋገር ስልት አለ። አልኩት ግን ሲስተም ያስፈልጋል። አንድ አየር ላይ ስትገባ ምንድን ነው አየሩን ማድረግ የምችለው? እንዴት ነው ሰዎች ጋር መደረግ ያለበት? ግዴታ ቲክቶክ አሉ ከሚባሉ እነዚህ ቡፊ ጉረኛ ጅኒ ቆለጥ እየገባ መፋጨት አለብን፣ መቀጥቀጥ አለብን። ጥባጠብ ድረስ አንተነትን ማሳየት አለብህ። አለበለዚያ አያሰሩማ ተረባቸው ነገር አልችልም ምናምናቸው። ይሄማ የዩቱቡ ፈንቅለው ምናምን። ሁለተኛ ስደግም 100,000 ነው የታየው። እቺ ነገር እንዴት ናት ብዬ በዛ ስለበልብ ቀውጢ ሃይማኖቱን አውቀዋለሁ፣ ፖለቲካውን አውቀዋለሁ። በዚህ ምናምን በዚህ ዋብ ሸበሬ ማድረገው ሰው ከየት የመጣ እብድ ነው ይሄኛው? የራሻ እብድ ነው? የኮሪያ ኧረ በመነጸሩ የጃፓን ይመስላል እስኪባል ድረስ ብልብጡም ነው። አታምንም? 60,000 ሰው በምን ልበልህ፣ በ3 ወር አይሆንም 2 ወር አይሆንም 60,000 ሰው ተከታይ ወደ ዋብ ሸበሬ ያደረጉት ባና አጅሬ እኮ ከዳሚ ነበረች በሆነ ወቅት ራሄል ቤት። ወይዘሮ ጉቺት መልሳ ከዳሚ ነበረች ራሄል ጋር ደንበኛ እሳት አቀጣጣዩ አራጋቢ ትመልስ። ጉቺዬ መልሽ፣ ጥያቄ ተነስቷል፣ አንቺ መልሽ። እሳት ከስር አመቲ አራጋቢ ጉቺዬ መልሽ። ነገ ጉቺ አንቺንም ደግሞ እንጠብቃለን። የት እንሄዳለን? በዚህ ሰዓት ብታደርጊው ደስ ይለኛል። ጠዋት ላይ ጉቺዬ ቢዚ ነው የምንሆነው። ጠዋት ላይ አበባ ስንለቅ እንውላለን። የአበባ እርሻ አለ። አንበሶቹን ስጋ እናበላለን። ማሬ ነብሮቹን ስጋ ይበላሉ። አበባ ይቀነጠሳል፣ ውሃ ይጠጣል። በጠዋት ብዙ ስራ አለብን። ጉቺዬ እባክሽ ከቻልሽ የኔ እናት በዚህ ሰዓት አካባቢ ስራችንን ጭርስርስ አድርገን አበባችንን ምናምንን ጥጥጥ አድርገን ሙጭጭጭጭ ካደረገን በኋላ በዚህ ሰዓት ላይ እባክሽን ጉቺዬ ወሬውን ብታነሺ ደስ ይለናል። እዚህ እኛ እየተሰዳደብን እያላገጥን እያፌዝን ያከሰርነው ትውልድ በቂ ነው። ሌላ በጥንቁልናና በድግምት በመተት ምናምን እንዲህ አይነት የወረደ የበከተ ነገር እየያዛችሁ እየመጣችሁ ትውልድ አታክሱ። 16,000 ሰው ባለበት በፊት ለፊት ነው ላገኝሽ የምፈልገው። በፊት ለፊት ልታገኛት የምትፈልጊው በሀሳብ ልዩነት ቁጭ ብላችሁ ዲስከስ ልታደርጉ ነው። ታሳፍራላችሁ። ግን በጣም ታሳፍራላችሁ። ኦነስትሊ ታሳፍራላችሁ። ግን እፈሩ፣ አንዳንዴ እፈሩ። በቃ በጣም ያሳፍራል። እንትኔ እንዲሳካልኝ ብዬ ቆይ ማሮቼ ልንገራችሁ፣ ስሙ። አሁን ስራ እንዲስተካከልልኝ ነው፣ ገበያ እንዲከፍትልኝ ነው ምናምን ነው አይደል የተባለ ፍቅሮቼ? ወይ የሆነ ያው ገበያ እንዲስተካከል ከሆነ የሆንዬ የኔ ፍቅር እንዴት ነህ? ገበያ እንዲስተካከልላት ይሁን ብቻ የሆነ ነገር እንዲከፈትላት ነው አይደለ? ጠንቋይ ቤት ሄደች የተባለ አይደለ? ስሙ ይማሮቼ፣ በዛ ልክ ማድረግ ከቻለች ጠንቋያ ለራሷ ለምን አላረገች? ለሱሱ ያበደርሻትን $5,000 ስትመልስልሽ አስመትታ እንደመለሰችልሽ ለመጀመሪያ ጊዜ የነገረሽ ማን ነው? ከቤሩት ላይ ጠንቋይ ቤት ማን እንደሚሄድ ከድሮም ያው ህዝብ የሚያውቀው ነው። ህዝብም እየሰማ ነው። ህዝብም እየታዘበ ስለሆነ ችግር የለውም። እኔ ገና ቲክቶክ ላይ ስመጣ አዎ ጠንቋይ ቤት ሄዳለሁ፣ አዎ አረጋለሁ ብዬ ተናግሬ ነው ከድሮም። አሁንም እላለሁ። ማንም አያገባውም። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ። ፈጣሪ ያስብኝ ከሆነም ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ ስመጣልሽ፣ ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያ በቃ አሁን ልናገር ነው ሀቢባ፣ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ።
ኃላፊነቱን ለእናንተ ሰጥቻለሁ። ለምን ሀቢባ እኔ ገነት በጣም ነው የምፈራት። ታስፈራራኛለች። ለህይወቴ ስለምታሰጋኝ ከአሁን በኋላ እኔ ገነት ምን ስታደርግ እንደነበረ ሁሉ ለማን ምን እንዳደረገች እናገራለሁ እዚህ ነው። ኦኬ ገነት አዎ ህዝብ ይወቅ። ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15,000 ህዝብ ሰምቷል። ለምንድን ነው የምንፈራው? ማሪ ህዝብ እኮ ነው የሚያውቀው። ሀቢባ አሁን እኔ ከተጣላው ሰው ጋር ታነካከኝ ስለተጠየቅኩኝ ሀቢባ አንቺ ልብ ብለሽ ይሄ ተመልከቺ። አሁን እኔ ይሄንን ለማስመታት ከሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤቴ ድረስ ጎረምሳ ይላክ ባሉት ያበራ ሰው ንቀሉ፣ ያለ ተራው ሚውት አንስቶ የሚናገር ሰው ንቀሉ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በኋላ ይነቀላሉ። ያለ ተራው ሚውት አብርቶ ያወራ ሰው ሞዴሬተሮች ይነቅላሉ። ሀቢባ በደንብ እኮ ነው የተነሱብኝ እኮ እንዲ መረዳት ያቅትሻል እንዴ? የምንጠየቀው ሌላ የሚወራው ሌላ እኮ ነው ሀቢባ። ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ ነሽ፣ ተናገሪ። ሚውት ማብራት ብቻ አይደለም ሀቢባ፣ ስለምን ማናግረው ሌላ እንዴ? እዚህ ጋር እየተጣላሽ ሰው እኮ ሊመርጥሽ እኮ አይችልም ሀቢባ። ራሂል አንቺ ሁሉንም ነገር አፍረጥርጣሽ እውነቱን ሀቁን ተናገሪ። አለቀ። ከአንቺ የሚጠበቀው መናገር ነው። እኔ ሴትዮዋ እንትና ፊፊ የምትባላለች የሆነ ጊዜ ያመኛል። ይሄ ማለት የዛሬ 3 ዓመት ነው። በጥሩና ነው ፊፊ ያመኛል አሳየች ሴትዮዋ ስትሄጂ ማሪ እዚህ ቤሩት ሁሉም ስኒ መገለበጥ ቤት ምናምን እንሄዳለን ያውቃል። ኖርማልም ስለሆነ ይዛኝ ትሄድና ቁርአን ነው የምትቀራው። ኦኬ ተጠይቂያታለሽ፣ ስም ትሰጫታለሽ፣ ታይልሻለች ምናምን። ከዛ የተደረገብሽ ነገር ካለ አንሺ ግዴ ምናምን አይደለም የምትለው አንሺ ምናምን ትልሻለች። እዛ ቤት ሱሱም የሆነ ጊዜ ጫንቋ ሱሱም የሆነ ጊዜ ስትታመም ይዣት ሄጃለሁ ቁርአን እንድታነብላት። እኔና ሱሱ ሄደናል። ምንም አላደረግንም። $10 ነው $20 ትሰጫታለሽ፣ ታነብልሻለች፣ ትወጫለሽ። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ፣ አትፈልጊም፣ አስነብበሽ ብቻ ነው የምትውጪው። ኦኬ ከዛ ገነት ራሄል ስራ እየተበላሸብኝ ነው፣ 2 ባል ነው ያላት፣ ከዚህኛው ጋርም ሰላም የለኝም። ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ ቁርአን ይዛ ሴትዮዋ ይወራል። አረብኛ ስለምትቺ ሪከርድ ተደርጎ ማን ለማን ምን ሲያደርግ እንደነበረ እኔ ሀቢባ ለነፍሴ እንኳን ይዤ አላውቅም። ገነት አሰረታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ይህን ነገር ታወራዋለች። እሳት ነው ያቀጣጠልኩት። ራሂል ይሄ ይጠቅምሻል መዘል ከተወራ ብያለሁ። እናውራ ከተባለ ቅድም ብያለሁ። ይምጡ ሰዎቹ ስላልኩሽ ነው። እኔ ፍሬ ይሄንን ፍሬ ዛሬ ላይ ጠላት ስለሆነ የኔ ነገር ምንም አይጥማትም። እኔ ልደግፈኝ አልችልም። ለምን በጣም ነው የምንፈላለን። ፍሬ ማንም አይደግፍሽ፣ አንቺ ራስሽን ችለሽ እውነታው ነው። እንኳን አቃጠልሽው እንኳን አረግሽ ጓዴ ምን ይሰራልሻል ምናምን። የሱሱ ፀጉር ቤት እንኳን ገነት ላዘጋ ብላ ስትል እኔና ፍሬ ነበረን ገነትን ፑሽ ስናደርግ የነበረው። ዛሬ ላይ ግን ሁሉም እየተነሳ ራሂል ናት አብረን ስናወራ የነበረውንም ነገር ራሱን እያወጣ ኦኬ። አንደኛ፣ ሁለተኛ ከገነት ጋር ሴትዮዋ ቤት እንሄዳለን። እኔም ሰው ስላሳየኝ ይዣት ሄጃለሁ። እኔ ግን ሴት ገነት ራሷ ትመሰክራለች። እኔ አንድ ቀን ምንም ነገር አርጌም አስደርጌም አላውቅም። አንድ ወንድ አላት፣ ሀብታም ወንድ፣ ለሱ እንዲወደኝ እንዲቀርበኝ ብላ ታሰራለች። አንደኛው ደግሞ የምትወደው አለ። ገነት 5 አይነት ነገር ይሄ ለራሷ ምን አገባንኛ። ግን ፈጣሪ በሚያውቀው ለሱሱም ሆነ ለማንም አላረገችም። ይሄን እመሰክራለሁ። ለሱሱ ስራዋ እንዲዘጋ ለእንትና አላረገችም። ስለ ባህሩ ልመጣልሽ ነው ስላነሳችሁ ለሱሱ ለምናምን ያረገችው ይሄ ለራሷ ለህይወቷ ለስራዋ ለምኗ ሁሌ ሱስ የሆነባትና ሪቻ ሴትዮዋን አውሬት አንዱን ስልኳን ባሏ ስለጠለፈባት በነበረ ሰዓት ሪች አንቺ እስኪ ያናግረ ሴትዮዋን እንዲህ ነው ቢያት እንምጣዊ ቢያት ምናምን ትለኛለች። ከቤቷ ከጁኒ ነው ከጁኒ ትመጣ ገነት እናውራ ሁሉንም በቃ መደባበቅ እኮ የለም። ገነት አንቺ እኮ እስከ ኢትዮጵያ መታቂ ሴት ነሽ። ለምን እንደባበቃለን? ምን ችግር አለው ብናወራ? ሚዲያ ላይ እኮ መተናል። የስራ ሰው ነሽ። ይሄን ካረፍሽ አርፈሽ መቀመጥ ነበር። ስለዚህ ትላለች አካሄድ ነኝ እኔ አማጭ አካሄድ አልክድም። ሄጃለሁ አሳይቻታል። ግን ብሯን ከፍላ የምታደርገው ለባል ለስራ ለርዝቅ ምናምን ነው። ከዛ ተምታታባት። በዛ ሲበዛ ራሄል ልጣለው እኔም አልኳት በዚህ ላይ ተስተካከለ ነገር አይደለም። ምንድነው? ለምን እሷ ናት የምትነግረኝ? ከወንዶቹ ጋር ስትገናኝ እሷ ናት እንግዲህ የምትነግረኝ። እኔ አብሬ አልገናኝም ማለት ስትገናኝ ስልሽ ሲያወሩ ማለት ነው። ሲያወሩ የምትነግረኝ በቃ ማሪ ነገር ያልሹ ነገር ጭራሽ ቢገለቡ ከይቅርታ ጋር ወደ ውስጥ ልገባ ስለሆነ ሆስፒታል ላይ ማውራት አልችልም። ስትፈልጉኝ ደሴ ማስታወቂያ ካለ ፈልጉም። አንተዬ ሌላ ማስታወቂያ እስኪ ቆይ ለቄራ ነግርልሃለሁ። አህያ ምናምን የሌላ አህያ ነው። አቤት አፈር እንደበዛበት ጤፍ። ቆይ ማበጠር አንቺንስ? አዎ ሌላ ስራ አበጥራለሁ ስትል እንዳላበጥር አገር የመልሱኝ እንዲያትል ቆየ
እኔ ጋር እኮ አንድ ቀን ብታድሪ ጧት በሁለት ዙር ነው ራስሽን አስረሽ የምትነሽው። ኧረ እንደው ችግር የለውም ነበር። ይሄን ወሬ ለኢድ እናወራዋለን። አራው እረስቸው ነው ወላሂ አይባልም አቦ። ኧረ አንቺ አሳሳሽ አላህ ሳይበለኝና በል እንጂ ወጉስ ተመችቶኛል። ጥሩ ነው። ለኢድ እንገናኝ በሁለተኛው ቀን 6 ወር ማልጠብቅ በአካል ማን እንደሚያሸንፍ እናያለን። አንተም መርሳ መልሱ ነገር የመልሱ ነው የማያስብልህ። ኧረ አንቺ የበሉለኝነትም በሁሉም እኮ ኦሪጂናል ነኝ እኔ። የስልሳ ሰዋስ የ40 ሰው ግምት እንኳን የመቷቸው የሳፋቸው እኔ ማህያውን ይዘህ ሳይህ ገምቻለሁ። ባህያው ልክ ቃል ይመችሽ። ዘመርኩን በቀለ ስለ ሙስሊም የሚፈተፍትስ ምን አገባው? ሙስሊሞች ስለ ኦርቶዶክስ የምትፈተፍቱ ምን አገባቸው? ምን አባት ካገባ? ስለ ኦርቶዶክስ ክርስትና እምነት ፈትፋች ያደረገ ሙስሊም ጴንጤ ምን አገባ? ኦርቶዶክስ ስለ ጴንጤና ሙስሊሞች ምን አገባ? የራስን እምነት ይዘህ ትቀጥላለህ። 10,000 ሰው ይዘህ ቁጭ ብለህ 20,000 ሰው አንበሳ እየወረደልህ ስለ ማርያም ታማልዳለች አታማልድም? ምን አባት ካገባ? ካማለደች ታማልዳለች፣ ካላማለደች አታማልድ። ምን አገባን እኛ? ፖለቲካል ቼንጅ ለማምጣት የሃይማኖት የባህል ሪቮሉሽንን ማምጣት ሲገባ ሙሐመድ አያማልድም፣ ሙሐመድ ያማልዳል፣ ነብይ ነው አይደለም የሚል ክርክር ውስጥ ለምን ትገባለህ ነው? ምን አባት ካገባ? ዋቄ ፈናኔ ፈታኔ ካለ ምን አገባን? እስኪ እሬቻ ያዋጣኛል ካለ ቅቤ ቀባለሁ ካለ መብቱ። ምን አገባን እኛ? ምን ያገባናል? ጥያቄው እሱ እኮ ነው እንዴ። ዝንጀሮ ነው እንጂ ጅብ ዛፍ ላይ አይወጣም። ዝንጀሮ ነው እንጂ ጅብ ዛፍ ላይ አይወጣም። ዲቦራን ያገባ ከችግር አይወጣም። አረዛራ አጅሪ ለካ እኔ አላውቅም። ለካ ስፖንጅ ቂጥ ነው የምትለብሺው። አሁን ነው የምሰማው። ማን ያለው ደግሞ? በጌታ በኢየሱስ ለካ ስፖንጅ እየለበሽ ነው ወንበር ላይ የምትቀመጪው። እኛም ዛሬ ነው የሰማነው። ይሄ መጣ ስፖንጅ። ከቅርብ ወዳጅ ዛሬ ሳትታይ ወዳጅ በነበራችሁ ሰዓት፣ በምትዋደዱ ሰዓት የሆነ ሰው ሚስጥርሽን አውጥቶ አጋለጠሽ። ጻፉልኝ እኮ መጣ እንዴት እንደሞትኩኝ ቤታ ብቻ ለምን ውይ ደስ አለኝ። አንጀቴ ቅቤ ጠጣ። አንቺ አይ ምንድን ያለችሽ? ጉርድ በርሜል እኔን ሰርጆ ቸርጀር ተራ አንቺ ጉርድ ቤታ አልሰማችም እንዴ? ከሳሁ እኮ አልሰማችም። አሁን ደግሞ የሆነ ነገር ታመጣብሻለች። እንግዲህ እንዴት እንደሳኩኝ ወዳጆች ነበርን። ግን አንቺ አለችሽ። እንዴት ነው ጋይሳቻ? ግን አንቺ የማያልፍ መስሎሽ አለችሽ። የማያልፍ መስሎሽ ጉች። ሁለታችንም ግን ስልቱ አንድ አይነት ነው። ረገጣው ትንሽ የኔ ሰርጀሪ የአንቺ ጉርድ በርሜል ሆነ እንጂ ባይዘዌኔ ሰው አላማም እኔም ብቻ ስም ጠርተው ከነኩኝ ነው እሱኑ ወጥቼ ልክልካቸው የምነግረው። እሱኑ ብሩን ከተበላው በኋላ ነው እንጂ ከዛ በፊት ብሞት ቢሰድቡኝ አልመልስም። አሁንም ቢሰድቡኝ አልመልስም። አላያችሁ ጎዳ በንዴ ሙልጭ እንዳረገኝ አንቺ ጎዳና ላይ ልክልክ ነገረኝ። ግን ባይዘዌ ያሌለብኝን አላለም። እውነት ነው ያለው። እናንተ ታሪኬን እንዳለ ከየት ፈልፍሎ እንደወጣ ሙልጭ አድርጎ ሰደበኝ። ግን እኔ መልስ አልሰጠሁትም። ምን አገባኝ? መብቱ ነው። ክርስቶስን መልስ አልሰጠሁትም። ከዛን ደግሞ ገብርኤልን መስደቡ ሳያንሰው በባለፈው እንዲስክሮር እያረኩ ሳይ አንፎሎ አድርጎኛል። አንፎሎ አደረገኝ። ጓደኛ ነበር። እኔ ደግሞ እንዲሁም አንድ ቀን እንታረቃለን ብዬ ነበረ። አንፎሎ ሲያደርገኝ እኔ አንፎሎ ይናነሳው። በቃ ከአሁን በኋላ ልታረቅም ሰውዬው እዛው በጸበልክ። እኔና አሜሪካ የማያገባን ጉዳይ የለም። ያገባኛል። እያንዳንዱ እዚህ ሚዲያ ላይ የሚደረገው ነገር ያገባኛል፣ ይመለከተኛል። ጥሩም ጎን መጥፎም ጎን ይመለከተኛል። የፈለገ አንድ ሰው ሸርሙጣ ቢሆን ይህን ቃላት ትጠቀሚ ብሎ ነበር። ይቅርታ አድርጉልኝ እሺ። አንድ ሰው የሆነ ሸቢ ሆን ሹቢ ሆን ሺቢ ሆን ሻቢ ሆን ቤታዮ ሰምታለች።
እኔና እሷ እዚህ ቁጭ ብለን 2 አበባ ሙሉ ስንላችሁ ሰው 2 ባል። አዎ እኔና እሷ 2 አበባ ሙሉ ውዶቼ እንላለን። ሰው 2 ባል። ሰምታለች ወይ ቤታዮ? አዋቂ ቤት ብሎ ገና ሰው ሲል የአዋቂው ሰውዬ ካካ ያረጋል አያረግም ነው እኔ ጭንቅላት ውስጥ የሚመጣው። ለምን እንደሆነ አላውቅም። እንደኔ የምታስቧላችሁ አዋቂ ቤት ሲባል አዋቂው ሰውዬ ግን ሽንት ቤት ገብቶ ካካ ያደርጋል አያደርግም ብዬ አስባለሁ። ከዛ ልክ እንደሚያደርግ ሳቅ ምን አባቱ ያውቃል። ልሻለሁ፣ ደግምልሻለሁ፣ ጠነቁልልሻለሁ። ጠንቁለ ከህይወትህ ውጣ። እኔ ጠንቁለ ሀብታም ማድረግ ከቻልክ ለራስህ የማትጠነቁለው ሌሽ ነው ለኔ የምትጠነቁልልኝ? ጠንቁላችሁ ወይም መትታችሁ ወይ ደግማችሁ የሰው ህይወት ማስተካከል የምትችል ከሆነ አንተ ለምን ጠንቋይ ሆነ ተቀመጥክ? ላስትሊ ፋይናሊ አታስፈራሪ። ማነሽ ገነት ነው ምናምን የምትባይዋ ሴትዮ ማንም አይደለሽም አንቺ። ማንም ሰው በተለያየ የህይወት አጋጣሚ ሊጣላ ሊጋጭ ምናምን ይችላል። እኔ አይ ሃቭ ኖ አይዲያ አባውት ቤሩት። ስለ ሊብናን ብዙ እንትኑ የለኝም፣ እውቀቱ የለኝም። ሀገራችሁ ህግ ይኑር አይኑር አላውቅም። ግን ሰው ግን ማስፈራራት አትችልም። በአካል ሂጅ ነው የማገኝሽ ምናምን ቢከዝ ሰንበዲ የዛ ሀገር ዜጋ ስላገባሽ። እዚህ ሀገር ዜጋ ያገቡት እንዳንቺ አይቀረሹ። ማነሽ አንቺ? በቃ ወጣም ወረደም ሄደሻል ጠንቋይ ቤት። ራይል ነች ወሰደችኝ። ሄደሻል ማን ሂጅ አለሽ? ማን አዘዘሽ? ማን